በጓዳ ወይም በማይታወቅ ሜዳ ማንም ሳያየው የኔና የናንተ ጌታ ሞቶ ቢሆን ኖሮ ከሃዲያን ምን ይሉ እንደነበር አስቡት። ይሙት ይኑር እኛ በምን እናውቃለን? ሲሞት የታየነውና ነው ተነስቷል ብላችሁ የምትነግሩን ብለው ይሞግቱን ነበር ወገኖቼ። ይሄ ባጭር ቃል ምን ይመስላችኋል? ለሞቱ ምስክር ካልኖረው በቀር ለትንሣኤው ምስክር ሊኖረው አይችልም። ስለዚህ ትንሣኤው በሁሉ ዘንድ የታወቀና የታመነ ሆኖ እንዲኖር ሞቱንም በሁሉ ዘንድ በአደባባይ አደረገው። ለምን እንዴ? የገደልነው አይደል እንዴ ተነሳው ማለት አለባቸው አይሁድ። የቀበርነው አይደል እንዴ ወጣው ማለት አለባቸው አይሁድ። ለምን በአደባባይ ተሰቀለ? ለሞቱ ምስክሮችና ማስረጃዎች ከሌሉ ለትንሣኤው ምስክሮችና ማስረጃዎች መሆን ስለማይችሉ። አያችሁ፣ የሞተው አሟሟት እንኳን ለትንሣኤው ምስክር እንዲሆን አድርጎ እሱ ባወቀ እየሰራው ነበር። አንደኛ። ሁለተኛ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሞተ ወዲያው መነሳት ይችላል። ምዕመናን፣ ለሱ የሚያቅተው ነገር የለም። የሞትና የሲኦል መክፈቻ በእጆቹ ያለ ጌታ ነው። ምንም የሚሳነው የለም። ወዲያው ታዲያ ለምን አልተነሳም? አያችሁ፣ ትንሣኤው ላለማመን ሰበብና ምክንያት በሚፈጠር ዓለም ውስጥ አንድም ሰበብና ምክንያት ሊያሳጣ ኢየሱስ ክርስቶስ እንደሞተ ወዲያው አልተነሳም። ቅዱስ ጳውሎስ የሚያመካኙት አጡ ብሏቸዋል አይሁድን። በምንም ነገር ረገድ በክርስትና ላይ የሚያመካኙት ነገር እንዲኖር አያስፈልግም። ስለዚህ ክርስቶስ እንደሞተ ወዲያው አልተነሳም። ለምን? የኔና የናንተ ጌታ እንደሞተ ወዲያው ተነስቶ ቢሆን ኖሮ ምን ይሉት እንደነበር ታውቃላችሁ? ወይም ክርስትናን እንዴት ያሟት እንደነበር ታስባላችሁ? ሞቶ እኮ አይደለም፣ መከራው ፌንት አድርጎት ነው። ለዚህ እኮ ነው ወዲያው የነቃው ይሉት ነበር። ሙሉ ለሙሉ እኮ ሞትን አልተቀበለም። ሃፍ ዴድ እኮ ነው የሆነው፣ በከፊል እኮ ነው የሞተው ብለው ያሙት ነበር ጌታችን። እንደውም ወይን ሰተነው አልነበር እንዴ? ስካር ይዞት እኮ ስካሩ ለቆት ነው ይሉብን ነበር ጌታችን። ትንሣኤው በሁሉ ዘንድ የታመነ እንዲሆን የኔና የናንተ ጌታ ወዲያው አልተነሳም። ፌንት አድርጎ አይደለማ። በእውነት ሞቶ በእውነት ተነስቶ ነው መባል አለበታ። ሙሉ ለሙሉ ሞትን አልተቀበለም። ሃፍ ዴድ ነው የሆነው፣ ሰመመን ያዘው መባል የለበትማ። በእውነት ሞቶ በእውነት እንደተነሳ መታወቅ አለበታ። ለስም አጠራሩ ክብር ይሁንና ስሙም ከፍ ከፍ ይበልና ማን ነው ጌታችንን ወይን ጠጥቶ አዙሮት ወድቆ ነበር እንጂ ሞቶ አይደለም ብሎ ከእንግዲህ ሊያነሳው የሚችለው? ለዚህ ነው የሚያመካኙት እስኪያጡ ድረስ እንደ ሞተ ወዲያው ያልተነሳው ጌታችን። ለዚህ ነው 3 መዓልት 3 ሌሊት በመቃብር ያደረው። ለዚህ ነው ደግሞም እሺ ወዲያው አይነሳ፣ ከሞተ ካልቀረ 1 ቀን ብቻ በመቃብር መቆየቱ አይሻልም ነበር?
ለምን 3 ቀን መቆየት አስፈለገው? ይሄ ከትንሣኤው ሞትን ድል ከማድረጉ ጋር ምን ቁም ነገር አለው? ይሄ ምርጥ ጥያቄ ነው። የተወደዳችሁ ክርስቲያኖች፣ አንድ ቀን ብቻ የኔና የናንተ መድኃኒት በመቃብር ብቻ ቢቆይ ኖሮ ትንሣኤውን ያናንቁት ነበር። ምን ብለው? ማንም ምን ሞቶ እንደተነሳው ነው እኮ የተነሳው። እነገሌም ተነስተዋል። ወንድ ከሆነ ጥቂት ቀን ቆይቶ መፍረስን፣ መበስበስን፣ መሽተትን አያሸንፍም ነበር ብለው ትንሣኤውን ያሙት ነበር። ወዲያው ቢነሳ አንድ ቀን ቢሆን ኖሮ ያለ መፍረሱ ያለ መበስበሱ፣ ያ ማለት ሞትን ብቻ ሳይሆን ክርስትና መፍረስንም መበስበስንም እንደሚያሸንፍ መገለጥ አለበት። ሙስና መቃብር እያልን ያወራ ነው። መፍረስም መበስበስንም ድል ማድረጉ የሚገለጠው አንድ ቀን ብቻ ሲያድር አይደለም፣ ፈቀቅ ብሎ 3 እና ከዚያ በላይ ሲሆን ነው። ስለዚህ ሞትንም መቃብርንም ብቻ አይደለም፣ መፍረስንም መበስበስንም የትንሣኤው ኃይል እንዳሸነፈ መገለጥ ስላለበት ነው ከአንድ ቀን በላይ የኔና የናንተ መድኃኒት መቃብር ውስጥ መቆየት ያስፈለገው። እሺ እንዲህማ ካላችሁ 3 ቀን ብቻ ለምን ይሆነዋል? 3 ወር፣ 3 ዓመት፣ 30 ዓመት እንደ መስቀሉስ 300 ዓመት የሚቆይ ኖሮ ከሞት መነሳቱን በጣም አስደናቂ ያደረገውም ነበር። እንደውም እንደሱ ያደረገው እኮ ብዙዎችን ያሳፍር ነበር። ምናልባት እንዲህ አይነትም ሐሳብና ጥያቄ ቢጠየቅ የኦርቶዶክሳውያን ሊቃውንት መልስ አስገራሚ ነው። ምን ይላሉ መሰላቸው? ሰው ከጊዜ ብዛት ያየውን ይጠራጠራል፣ ደግሞ የሆነውን ነገር ይዘነጋል። 3 ዓመት፣ 30 ዓመት፣ 300 ዓመት፣ 3000 ዓመት ሆኖ ክርስቶስ ቢነሳ እና ሊረሳላችሁ ትፈልጋላችሁ? ኢየሱስ ማን ነበር? ኢየሱስ እኛ እናቀላችሁም ይሉን ነበረ። ይሞት ይኖር እኛ ምን እናውቃለን? አይ ጠፍቶብኛል ይሉን ነበር። ወዳጄ ለምን ይረሳ? ለምን ይዘንጋ? ለምን ችላ ይባል? አያችሁ፣ ትንሣኤው ሁለተኛው የሰቀሉት ሰዎች ገዳዮቹ እያሉ ካላፈሩ በቀር ጥቅሙ ምንድነው? ገድላችሁኝ ነበር ሕያው ሆንኩ ካላሉ በቀር ላልነበርነው ህዝቦች ቢገለጥ ፋይዳው ምን ይሆን ነበር? አያችሁ፣ የገደሉት እያሉ መነሳት አለበት። ሲሞት ያዩት ተነስቷል ብለው መደነቅ አለባቸው። ምዕመናን፣ ሲሞት ላላዩት ተነስቻለሁ ብሎ መናገር ከማደናገር በቀር ትርፍ አልነበረውም ይላል ቅዱስ አትናቴዎስ። ማደናገር ብቻ ነው ትርፉ። ለመከተልም አቅመ ቢስ ሲሆን ነበር ያሉት። በፋሲካ በዓል የተሰበሰቡ አይሁድ ከተለያየ ቦታ ፋሲካን ለማክበር የመጡት በኃላፊ አግዳሚ ያዩት ሁሉ መገረም አለባቸው። አፋቸውን መያዝ አለባቸው። የፎከሩ ማፈር አለባቸው። ቀና ቀና ያሉ ማጎንበስ አለባቸው። አጠፋ ነው ያሉ መጥፋት አለባቸው። የተደስተው የሳቁ ማልቀስ አለባቸው። ዓለም ሲስቅ ሐዋርያት ሙሾ እያሟሹ አልቅሰዋል። በፋንታቸው ሙሾ እያሟሹ መደንገጥ አለባቸው። ስለዚህ እነሱ እያሉ ይነሳል፣ የትም ሳይርቁ ሳይሞቷት። አለበለዚያማ ከርሞ ቢሆን ኖሮ የትንሣኤውን ኃይል ለማመን ከባድ ነበር። ሁለተኛ ከረምረም ብሎ 3 ወር፣ 3 ዓመት፣ 30 ዓመት
300 ዓመት 3000 ዓመት ለምን? ሩህሩህ አይደል እንደ እግዚአብሔር? የተወደዳችሁ ክርስቲያኖች እዩ፣ በጣም በሐዘን የተቀጠቀጡ እኮ ወዳጆቹ አሉ። የክርስቶስን ነገር ካላየን ብለው ምግብ ያልበሉ ያከፈሉ ወዳጆቹ እኮ አሉ። ከሁሉ በላይ የተወደደች ቅድስት እናቱ በሐዘን እየተቀጠቀጠች የልጇን ነገር ሳታውቅ መሰንበት ነበረባት። ልቧ እንደተንጠለጠለ በሐዘን እኮ ነው የኖረችው። በሐዘን ምኩራባችንን ታበላሻለች ቱጣ ሐዘንና መከራ። ጌታችንን ስትጸንስ ስትወልድ ስደት መከራ። ከወለደች በኋላ በደናግላል ቦታ ለመቆም ወደ ምኩራብ ስትሄድ ይሄ ቦታ ላንቺ አይገባም ቱጣልን መከራ። አንድ ልጇን ፈረስ ሲነዱባት አይታ መከራ። ታዲያች እናት በሐዘን እንደተንጠለጠለች እንዲሁ ሊተዋት ይገባ ነበር? እነሱ እያለቀሱ አይሁድ እነሳቁ እንዲሁ ትቷቸው 30 ዓመት 300 ዓመት 3 ዓመት። ይሄ ርኅራኄ ነው? ለእግዚአብሔር ባህሪ ይስማማል? በፍጹም። ቶሎ ተገልጦ ያጽናናቸዋል። አሁን ጥቂት ጊዜ አለ አታዩኝም፣ ጥቂት ጊዜ አለ ታዩኛላችሁ ማለት አለበት። ጥቂት ምዕመናን፣ እኛም ጥቂት ጊዜ ነው እኮ የሚሰወረን። ጥቂት ጊዜ እኮ ነው የእንባ ጊዜ አለ። ጥቂት ጊዜ እኮ ነው የመተው፣ ጥቂት ጊዜ የመፍራት፣ ጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና የመፈተን ጥቂት ጥቂት ጥቂት። እግዚአብሔር ለብዙ ዘመን መከራ አሳልፎ አይሰጥም። ያሳረፈ ከዛ ያነሳ እንደሱ እኮ ነው የሚያደርገው። ስለዚህ ልባቸው እንደተንጠለጠለ መተው ስለሌለበት ነው ብዙ ዘመን በመቃብር ያልቆየው። እነሱም በትንሣኤው መጽናናት ስላለባቸው አሟሟቱ ጥቂት ጠቀስኩላችሁ። እነዚህ ሁሉ እግር በእግር የትንሣኤው ኃይልና ምስክር እውነት እንደሆነ ለማረጋገጥ የሄድነው ጥቂት ርቀት። አቀባበሩ ጋር ልምጣ። አታውቁትም ብዬ አይደለም። እንደ በዓለ ሀምሳ አንድ ቀን እንደ ትንሣኤ ቀን በዓለ ሀምሳውን ስለምናስብ ስለምናክብር ባለፈው እሑድ የተማራችሁትን እየደገምኩትም ከሆነ እንዲሁ ስሙኝ። ምዕመናን ሲቀበር ላስታውሳቸው፣ የተቀበረው አቀባበሩን ወይም የቀብር አፈጻጸሙን ከሐዋርያት እጅ ፈቀቅ አድርጎት ነው። ሐዋርያት አይደለም የቀበሩት። የቀበሩት አንድ ባለጸጋ ዮሴፍ ዘአርማትያስ የሚባልና ኒቆዲሞስ የሚባል ባለፈው የተማራችሁት አንድ አስደናቂ ሰው ነበር። እነዚህ ሰዎች በአይሁድ ዘንድ በጣም የታመኑ ናቸው፣ የታፈሩ ናቸው፣ የተከበሩ ናቸው፣ ባለጸጎች ናቸው፣ በገንዘብ አይደለሉ፣ የታመኑ ናቸው፣ አይዋሹም፣ የታፈሩ ናቸው፣ ይሰማሉ። ለምን በእነዚህ ሁለት ሰዎች እጅ መቃብሩን አደረገ? ለምን ሐዋርያት እንዲቀብሩት አላደረገም? ወዳጆቼ ሐዋርያት ቀብረውት ቢሆን ኖሮ ይህ ዓለም ሐሜት አያጣም። ምን ብሎ ደብቀውት እንጂ ቀብረውት እኮ አይደለም። መች አጣን የእነሱን ስራ ይሉና ትንሣኤውን ያጣጥሉብንና ያናንቁብን ነበር። ስለዚህ አቀባበሩን ከሐዋርያት እጅ አወጣና በእነዚህ ደጋግ ሰዎች እጅ አደረገዋ። ለምን? ተደብቆ ሳይሆን ተነስቶ እንደሆነ ዓለም እንዲያውቅ ነዋ። ምዕመናን እነዚህ ሁለት ሰዎች በገንዘብ ተደልለው ነው እንዳይሉ ገንዘብ ሰጪዎች ናቸው። አስፈራርተው ነው እንዳይሉ አንዱ ባለስልጣን ነው፣ የምክር ቤት አባል ነው ኒቆዲሞስ። በምንም አይታሙ። ስለዚህ ትንሣኤው የበለጠ የታመነ የተቀበረውን የተነሳው እንዲባል በታመኑ ሰዎች መካከል አደረገው። እንደውም አንድ ሊቅ ንጹሐን በሆኑ ሰዎች ፊት አደረገው ይላል። ሐዋርያቱ ተበትነው ስለነበር እና እነዚህ ሁለት ሰዎች ሄደው የኢየሱስን ሥጋ ለመኑት የሚለው ቃል ምንኛ ያስደንቃል። ዛሬም ካህናት በቅዳሴ ጊዜ ይህንን ሥጋ ነው የሚለምኑት ወገኖቼ። ምዕመናን
እስኪ ቆም በሉና ይህንን የጌታችንን ስጋ መቼ ነው ቆም ብለን የምንለምነው? አልናፈቃችሁም? የጌታችን ስጋ ከበን የምንሄደው ከሩቅ ከንፈራችንን የምንመጣው መቼ ነው የምንለምነው? ቄሱ እኮ ሁሉ ጊዜ እንደ ጲላጦስ ፊት ቆመው እንደለመኑት እንደነዚህ ሁለት ሰዎች እባክህ ይህንን ስጋህን ገምሰህ ለልጆች ስጥ እያለ እኮ ነው የሚለምነው። ሁሉ ጊዜ እኮ ልመና ላይ ነው። ስጥ ምዕመናን፣ ሁሉ ጊዜ በቤተ ክርስቲያን ትኩስ ነው። ራሱ ነው ገምሶ የሚሰጠን። ቅዱስ ቄርሎስ የካህኑ እጆች እነዚህ ያማሩ እጆች ጉጠቶች ናቸው፣ ራሱ ነው የሚሰጠን ያለው እኮ ለዚህ ነው። ራሱ እና መቼ ነው ይህን ስጋ ግን የምንለምነው? ሰዓት ስለሌለኝ እዚህ ጋር ብዙ አልቆይ። አቀባበሩን ከሐዋርያት እጅ ፈቀቅ ያደረገው ተደብቆ እንጂ ተነስቶ አይደለም የሚለውን ሐሜት ለማጥፋት ነው። አንድም ትንሣኤው የሚተችና የማይታማ እንዲሆን ነው። ሰበብና ምክንያታቸውን ሊያሳጣ ነው። ሌላ ደግሞ አስደናቂ ነገር ልንገራችሁ። ክርስቶስ በአዲስ መቃብር ነው የተቀበረው። ማንም ባልተቀበረበት አዲስ መቃብር። ለምን ይመስላችኋል? ከማንም ሰው ጋር ተቀላቅሎ የኔና የእናንተ ጌታ ያልተቀበረው በአዲስ መቃብር የሆነው ለምን ይመስላችኋል? በንጹህ የአትክልት ቦታ ለምን ተቀበረ? ለምን አዘጋጀው? ለምን መረጠው? ይሄን ምዕመናን፣ አይሁድ አንድ ታሪክ ያውቃሉ። እዛ መጽሐፈ ነገሥት ካልዕ ምዕራፍ 13 ቁጥር 20 ላይ አደጋ ጣዮችም ሽብርተኞችም የአንዱን ሰው በሞተ ጊዜ መቃብሩን በነቢዩ በኤልሳዕ መቃብር ላይ ጣሉት ይላል። የሞተውም ሰው አፈፍ ብሎ ተነሳ ይላል። በሞቴ የነቢዩ የኤልሳዕን መቃብር ሲነካ የሞተው ሰው ተነሳ ይላል። እና ሰበበኞቹ አይሁድ ሆዬ ምን ሊሉ እንደሚችሉ ታውቃላችሁ? ይሄ ኢየሱስ የምትሉት መች በራሱ ኃይልና ስልጣን ተነሳ? ወይ የነቢዩ ዕንባቆምን ወይ የነቢዩ ዳንኤልን ወይ የነቢዩ አሞጽን መቃብር ነክቶ እንጂ መች ደግ ሰው ቢነካን የተነሳው ብለው ትንሣኤውን ያጣጥሉብን ነበር። ለዚህ ነው እሱ ባወቀ በአዲስ መቃብር የተቀበረው። በአዲስ መቃብር የተቀበረው። ደግሞ ሌላ ወሬ አለላችሁ እንጂ ጌታ የደግ ሰው መቃብር ነክቶት አይደለም የተነሳው፣ በኃይልና በስልጣኑ የተነሳው። ሌላ አስነሽ ኖሮ ተነስቶ አይደለም። ነፍሴን ላኖራት ደግሞም ላነሳት ስልጣን አለኝ ያለው ራሱን የተነሳው። ፌንት አድርጎ አይደለም ተነስቶ ነው። ደም አዙሮት አይደለም። የወይን ስካር ለቀቅ አይደለም። ተደብቆ አይደለም። ጌታ በእውነት ተነስቶ ምዕመናን፣ አንድ ሐሜት ነበር ደግሞ ታስታውሱ ከሆነ ሐዋርያት መጥተው ሰርቀውት ሌባ መጥቶ ወስዶት ብለው ገንዘብ ረጭተው ነበር ትንሣኤውን ለማስተባበል። እና ምን እንደሆነ ነግሬያችሁ አበቃለሁ። ሰዓት አልወስድባችሁም። አምሽተን የጀመርን ብዙ ሰዓት በማስቆየት እናንተን እንዳናደክም። ተሰርቆ አይደለም የኛ ጌታ፣ በእውነት ተነስቶን መጽሐፍ ቅዱስ እንዲህ ይላል። ዮሐንስ ወንጌል ምዕራፍ 20 ስታነቡ በራሱ ላይ የነበረው ጥምጥም ለብቻ እንደተቀመጠ የተልባ እግር ልብሱም ተስተካክሎ እንደተቀመጠ አዩ ይላል። መቃብር ውስጥ በሞቴ ፓትርያርክ ሺኖዳ ትንሣኤ ወይም ሪዘሬክሽን የምትል አንድ ግሩም መጽሐፍ አለቻቸው። ምን ይላሉ መሰላችሁ? ይህን ሀሳብ ውድቅ ሲያደርጉ እውነት ኢየሱስ ክርስቶስ ተሰርቆ ቢሆን ኖሮ ይላሉ፣ የሚሰርቀው ሰው ቢሰርቅ በጣም የሚያዋጣው የኢየሱስ ክርስቶስን ስጋ ሳይሆን
እዛ ውስጥ ያለውን የተልባ እግር ልብስ ቢሆን ነበር ይላሉ። የተልባ እግር ልብስ የነገስታት ልብስ ነው ወዳጅ። ስለዚህ ለአንድ ለሚሰርቅ ሌባ በጣም የሚያዋጣው የተልባ እግር ልብሱን ቢሰርቅ ነው። ወደ ገንዘብ ቢቀይረው አዋጭ ነው፣ ፊዚብል ነው። አንድ የተልባ እግር ልብሱ ታዲያ ለምን ተቀመጠ ተሰርቆ ከሆነ? አንድ ሁለተኛ የራስ ጥምጥሙ ለብቻ፣ የተልባ እግር ልብሱ እንደተስተካከለ ለብቻ። ወዳጄ ይላሉ ፓትርያርክ ሲኖዳ፣ ሌባ ከመቼ ጀምሮ ነው አስተካክሎ የሚሰርቀው? አተረማምሶ እንጂ ይላሉ። ሁለት ሶስተኛ የኔና የእናንተ መድኃኒት ሲቀበር ቅድም ያልኳችሁ ባለጸጋ ዮሴፍ በተልባ እግር ልብስ ሲከፍነው ሲገንዘው እንዲሁ አይደለም የገነዙት። ሽቶ፣ የሬት ቅልቅል፣ ከርቤ፣ ከዚያ ሁሉ በላይ ግን በጌታችን ሰውነት ላይ የፈሰሰው ብዙ ደም ነበረ። ከአናቱ የሚፈሰው ደም ታስታውሳላችሁ። ፊቱን እየጋረደው አይኑን እየከለለው መሬትን ማየት ሳይችል እየቀረ ይወላገር ነበረ። ቬሮኒካ እኮ ናት ሻሽ የሰጠችው፣ አታስታውሱ? በአውሮፓ እውነተኛ መልኩ ተቀምጧል። ሻሿ ላይ አትሞ ሰጥቶታል። ምዕመናን፣ ዛሬ ይህ መድኃኒት በእኔና በእናንተ ፊት ሁሌ የሚናገረው ሻሽ እንድንሰጠው አይደለም። ዙፋን የሚሆንበት ልብ እንድትሰጠው ግን ይፈልጋል። ማደሪያ የሚሆን ሰውነት ግን ይፈልጋል። ዛሬ ሻሽም ጨርቅም ከኔና ከእናንተ አይፈልግም። ምን ያደርግለታል? አንተንና እኔን ግን የልባችን ደጅ ላይ ሆኖ ይለማመጣል። ከአናቱ የሚወርደው ደም ወደ ሰውነቱ እየገባ አፍንጫውን ሲደበድቡት ደም እየጎረፈ ሰውነቱን እያጠበ፣ ከአፉ የሚጎርፈው ደም ምራቁን ለማዋጥ እንኳን ፋታ እያሳጣው ወደ ሰውነቱ እየፈሰሰ። ይሄ ብቻ አይደለም፣ ክርስትና እያጋነን አይደለም። በጅራፍ የገረፉት መግረፍ ጅራፉ ጫፉ ላይ አጥንት ሰክተው አንዴ ሲያርፍ ስጋውን እየቦጨቀ ነበር የሚነሳው። ማጥናት ከፈለጋችሁ ይህን ማንበብ ትችላላችሁ። ታዲያ ይህ ሁሉ ደም ሰውነቱ ላይ ርሷል እና ፓትርያርክ ሲኖዳ ምን ይላሉ? ከዚህ ደም ጋር ሽቶ፣ የሬት ቅልቅል፣ ከርቤ አድርገውን የገነዙት። አንድ ሌባ መጥቶ በቅጽበት ያ ሁሉ የከበበው ሰራዊት እያለ እንዴት አድርጎ ሊልጠው ይችላል? ያውም አስተካክሎ ብለው በአይሁድ ላይ ያፌዛሉ። እንዴት ሰረቁት ትላላችሁ ይላል። እንዴት ሊሆን ይችላል? እኩለ ሌሊት ያልፋል። 70 የሮማውያን ወታደሮች ከ400 በላይ ወንድነት እነሳና ብለው የሚጠብቁ ወዶ አዳሪዎች አይሁዶች ነበሩ መቃብሩን የከበቡት። ታዲያ ሁሉ ውሸት ነው፣ ተሰርቆ አይደለም፣ መድኃኒታችን ተነስቶ። ሌላ ሐሳብ ጨምርላችሁ። ኢየሱስ ክርስቶስ እነሱ እንዳሉት ደቀ መዛሙርቱም ይሁን ሌላ ስጋውን ሰርቆት ቢሆን ኖሮ ምን ይሆናል የሚለውን መጽሐፍ ቅዱስ ጥቂት ጥቆማ ይጠቁመናል። እሱን ላንሳና አበቃለሁ። 2 ጥቅሶችን ላንብ። አንደኛ ሐዋርያት ሥራ ምዕራፍ 16 ጳውሎስና ሲላስ በወህኒ ቤት ሲዘምሩ የወህኒው መሰረት ተናወጠ፣ የወህኒውን በር ተከፈተ። የወህኒ ጠባቂው ያመለጡ መሰለውና ሰይፍ ይዞ ራሱን ሊያጠፋ ዳዳው። ያን ጊዜ ንዑድ ክቡር የሚሆን ሐዋርያ ጳውሎስ በዚህ ያለን ራስህን አታጥፋ፣ አንዳች አታድርግ ብሎ ከለከለው፣ አዳነው እንዳይገድል ራሱ። ለምን ይመስላችኋል ራሱን ሊያጠፋ የነበረው? ጳውሎስና ሲላስ ከወህኒ ቤት ቢያመልጡ ኖሮ ይገደል ነበር እሱ። ለዚህ ነው ሳይገሉኝ ቀድሜ ራሴን ልግደል ብሎ የነበረው። አንድ ሁለተኛ ሐዋርያት ሥራ ምዕራፍ 12 ላይ ገናናው ቅዱስ ሚካኤል ቅዱስ ጴጥሮስን አስመለጠው። በቤተ ክርስቲያን ጸሎት ይጸለይ ነበር ይላል። ቅዱስ ሚካኤል መጣና ከወህኒ ቤት የወህኒ ሰንሰለቱን ሰብሮ አስወጣው፣ አስመለጠው። እንደው በብዙ ነገር ለተተበተብን ለኛም ገናናው ቅዱስ ሚካኤል ይድረስልን፣ ያስመልጠን፣ ያስወጣን በእውነት
እኔ የምፈልገው ይህንን ጥቅስ ነው። ሄሮድስን ጴጥሮስን ፈልጎ ባጣው ጊዜ ይላል ጠባቂዎቹን መረመረ፣ ገደላቸው ይላል። ጠባቂዎቹ ቅዱስ ጴጥሮስ ስላመለጠ ምን አሉ? ተገደሉ። አሁን ወደ ክርስቶስ መቃብር እንምጣ። እውነት ጌታችን አምልጦ እውነት ጌታችን ተሰርቆ ቢሆን ኖሮ ጠባቂዎቹ ይገደሉ ነበር። አልተገደሉ። ለምን ያልተገደሉት? አምልጦ ተሰርቆ ሳይሆን የትንሣኤው ኃይል በልጦን። የትንሣኤውን ኃይል መቋቋም አልቻሉም። የምድር ንውጽ ውስጣን ከመገረምና ከመውደቅ በቀር መጋፈጥ አልቻሉም። የመልአኩን ግርማ መቋቋም አልቻሉም። ይሄን እውነት ያውቃሉ። ስለዚህ ጠባቂዎቹን እንዴት ይገላሉ? ተሰርቆ አይደለም። ምን ሆኖ ነው? ምን ሆኖ ነው? ተነስቶ ነው። ምዕመናን፣ ኢየሱስ ክርስቶስ ሞትን ድል ነስቶ ባይነሳ ኖሮ የመጨረሻዎቹ ነገሮች ናቸው። ሐዋርያት፣ ከዛ በኋላ ያሉ ተላውያነ ሐዋርያት፣ የሐዋርያት ተከታዮች፣ ሰማዕታት፣ እስከ ዛሬ ድረስ ያሉ አባቶች ስለ ክርስቶስ እውነት ሞቱም ትንሣኤውም የፈጠራና የሐሰት ከሆነ የተወደዳችሁ ክርስቲያኖች ለዚህ የሐሰት ፈጠራ እውነት እንደዛ አይነት ዘግናኝ መከራን ይቀበላሉ። በሞቴ እምላችሁን ሰምታችሁኛል። እንዴት ነው ውሸት ከሆነ ሰቅጣጭ መከራን የሚቀበሉት? እንኳን ለመፈጸም ለመስማት የሚሰቀጥጥ መከራ ከነ ሕይወታቸው ሰዓት ውስጥ መጣ። የፈላ ውሃ ውስጥ መፍለቅለቅ፣ ቆዳቸውን መገፈፍ፣ ስልቻ መሰራት፣ ከተራራ ላይ መፈጥፈጥ፣ በመንኮራኩር በቀደም እንዳከበራችሁት 40 ሰዎች በሚዘውሩት መንኮራኩር ላይ እንደነ ቅዱስ ጊዮርጊስ መፈጨት፣ ሕዋሳቸው መቋረጥ፣ ለሐሰት ለፈጠራ ታሪክ እንዴት ሊሆን ይችላል? ለምን ይሞቱለታል? ምዕመናን፣ ሕያው ስለሆነ ስለተነሳ። አንድ የጦር መሪ በሕይወት እያለ የጦር መሪ ሰራዊቱ ይጋደልለታል። የጦር መሪው ከሞተ ሰራዊቱ ይበተናል። ጌታችን በሕይወት እያለ ሰራዊቱ ሐዋርያት ተበተኑ። ጌታችን ሲሞትና ሲነሳ ሰራዊቱ ተሰበሰቡና መጋደል ጀመሩ። ሕያው ነዋ፣ ተነስቷላ። ምዕመናን፣ እንደው ኢየሱስ ክርስቶስ ሞቶ ከሞት ባይነሳ ኖሮ አንድ አካል አልተነሳም ብሎ ይናገር ነበር። ማን ነው ካላችሁኝ፣ ሰይጣን ሉሲፈር። ኢየሱስ አልተነሳም ብሎ ለመጮህ ይቀድመው የነበረ ማን ነበር? ታስታውሳላችሁ? ቅዱሱ የናዝሬቱ ኢየሱስ ልታጠፋን መጣህን እያለ ሲጮህ አልነበር? እርግጥ ምስክርነቱን አንሰማም፣ ግን ኢየሱስ አልተነሳም ለማለት አያንስም ነበር። አላለም። ምዕመናን፣ ታዲያ ስሙ ሲጠራ አጋንንት እንዴት ይወጣሉ? በሐሰት በውሸት በፈጠራ አይደለም። ጌታ በእውነት ስለተነሳ እንኳን የሱ ስም ማደሪያዎቹ የሆኑ የቅዱሳን ስም ሲነሳ እንዴት ይሆናል? እንደዚህ ይሆናል አይደለም። ምዕመናን፣ ለምን እኛ ተሰበሰብ? ለምን እኛ ይብዛም ይነስ ጨዋ ለመሆን እንሞክራለን እንዴ? አመንዝራው ንጹሕ ሆነ። ለምን? ክርስቶስ ስለተነሳ። ገዳዮች ሟቾች ሆኑ። ለምን? ክርስቶስ ስለተነሳ። የካዱ አመኑ። ለምን? ትንሣኤ እውነት ስለሆነ። እነዛ ሁሉ ጣዖታት በአንድ ጊዜ ለምን ተንኮታኮቱ? ኢየሱስ ክርስቶስ ስለተነሳ። ዜውስ፣ አርጤምስ፣ አፖሎ፣ እነዚያ ሁሉ ጣዖታት ለምን ፈራረሱ? ለምን ተንኮታኮቱ? ለምን ደነገጡ? የትንሣኤውን ኃይል መቋቋም ስላልቻሉ። ለምን ቤተ ክርስቲያን እዚህ ዘመን ድረስ ዘለቀች? የትንሣኤው ኃይል አብሯት ስላለ። ጌታ ፌንት አድርጎ አይደል፣ ተነስቶ ነው።
ደም አዙሮት ለጊዜው ወድቆ አይደለም ተነስቶ ነው። ወይን ጠጥቶ እንደ ሰካራም አንዳንዶች እንደሚሉት ወድቆ ስካር ሲለቀው ተነስቶ አይደለም። በእውነት ሞቶ ተነስቶ ነው። ተደብቆ አይደለም ተነስቶ ነው። ሞቶ ተነስቶ ሌላ ደግ ነቢይ ወይም ሌላ ደግ ጻድቅ ሰው መቃብር ነክቶ ተነስቶ አይደለም። በራሱ ኃይልና ስልጣን ተነስቶ ነው። ተሰርቆ አይደለም ተነስቶ ነው። ለዚህ ነው ክርስትና እስከ ልቀተ ዓለም ማንም የማያስቆመው። ሉቃስና ቀለዮጳ እንደገና ወደ ኢየሩሳሌም ተመለሱ። ጌታችን ልቦናቸውን አበራላቸውና ሲቃጠሉ ክርስቶስን እያሰቡ ለሚኖሩ ተስፋ ቢቆርጡ እየተንገዳገዱ እንኳን እያመነቱ እንኳን አምላካቸውን ለሚያስቡ ሰዎች እግዚአብሔር የተስፋ አምላክ ነው። አይተዋቸው በማዕከላቸው ይገለጣል። እናም እንደገና ይመልሳቸዋል። እናም ጌታ በእውነት ተነስቷል ወደሚለው እውነተኛ የክርስትና አዋጅ ይስባቸዋል። ጌታችን በትንሣኤው ካደረጋቸው ነገሮች በጣም የሚያስደንቀው ይሄንን ነው። በሙሉ እዩ። የደከሙትን፣ ተስፋ የቆረጡትን፣ የሸሹትን ቀስ እያለ ነው እያረመ የመለሰው። ቅዱስ ጴጥሮስን ተመልከቱ። እንደው አያሳዝንም? ክዶታል እኮ አላውቀውም ብሏል እኮ። ሲነሳ ግን የፈለገው ጴጥሮስን። ምንኛ ቸር አምላክ! እግዚአብሔር ፍቅር የጠፉትን አላውቀውም ያሉትን ጭምር እንኳን የሚያቀርብ አምላክ ነው። ይህ ምንኛ ተስፋ ሰጪ ነው። እንደገና ይህ ሰውዬ ቅዱስ ጴጥሮስን ኃላፊነት ሲሰጠው አላያችሁም? በጎቼ፣ ግልገሎቼ፣ ጠቦቶቼን እያለ ሸካራ ቃል አልተናገረውም። ፊቱን አልቋጠረበትም። አላውቅህም እንዳለው አላውቅህም አላለውም። ይህ ምንኛ ለኛ ተስፋ ነው። እግዚአብሔር የጠፋነውን ይፈልገናል። ጀርባ ለኢየሩሳሌም ሰጥተው የነጎዱትንም እነዚህ ሰዎች እንደገና ይመልሳቸዋል። እኛንም እንደገና ይመልሰንማ በእውነት። አዎ አንዳንዶቻችን እያለን ጀርባ ሰጥተናል። እናውቀዋለን፣ እናወራለታለን። ግን ለእውነቱና ለሕይወቱ ጀርባ ሰጥተናል። ከመድኃኒት ጋር እየተጓዝን ታመናል። ሕይወት አብሮን እያለ ሞተናል። እውነት አብሮን እያለ በሐሰት ማቀናል። የሚቀድሰው አብሮን እየሄደ ረክሰናል። አያሳዝኑ? አብረውት እየተጓዙ መጠውለግ አያሳዝንም? ይህንን ነው እንደገና ሊያድሳቸው ወደ ኢየሩሳሌም መለሳቸው። እኛንም ወደ እውነተኛዋ መንፈሳዊ ሕይወትና ልዕልና ይመልሰንማ። አንዳንዶች እያለን የለንም፣ እያወራንለት ጠፍተናል፣ ገብተን ወጥተናል። እንደውም ቅዱስ ቄርሎስ እነዚህን ሁለት ሰዎች የማን ስብከት ሊመልሳቸው ይፈልጋሉ ብሎ ይደነቃል። አንዳንዶቻችን ማን ሲሰብከን እንደምንቆር እግዚአብሔር ይወቀው። ምን ሲሆን የምር ንስሐ እንደምንገባ እግዚአብሔር ይወቀው። እና እንደገና ሲመልሳቸው የሰሙት ቃል አሁን የተነጋገርነው ቃል ነው። ጌታ በእውነት ተነስቷል። ይቆየን። Thank you.